በዚህ ሰዓት ኑሮ እንደዚህ በተወደደበት ሰዓት እጃችሁ ላይ ስልክና ኢንተርኔት ኖሮ በወር በትንሹ 20 ሺህ ብር ሜክ እያደረጋችሁ ካልሆነ ህይወታችሁን በጣም እያባከናችሁ ነው። የምሬን ነው። አሁን ላይ ተማሪ ሆኖ 9ኛ ክፍል 10ኛ ክፍል ሆኖ ስልካቸውና ኢንተርኔትን በመጠቀም በወር በትንሹ 20 ሺህ ብርና ከዛ በላይ ሜክ እያደረጉ ቤተሰቦቻቸው ሜክ አድርገው ማያውቁትን ገንዘብ ሜክ እያደረጉ ነው። በዚህ ቪዲዮ ላይ ተማሪ ሆናችሁ የሆነ መስሪያ ቤት ውስጥ ተቀጥራችሁ የምትሰሩ ሰዎች ስልካችሁና ኢንተርኔትን በመጠቀም በወር በትንሹ እንዴት በሶሻል ሚዲያ ማርኬቲንግ እንዴት ሜክ ማድረግ እንደምትችሉ ከራሴ ኤክስፒሪየንስ ተነስቼ ዲፕ ዳውን ሼር አደርጋችኋለሁ። ለዚህ ቻናል አዲስ ናችሁ ሰዎች ስሜ ዮናታን አምሳሉ ይባላል። አሁን ከረንትሊ ራን ማድረጋቸው 2 ቢዝነሶች አሉ። የመጀመሪያው ዳይናሚክ ዲጂታልስ የሚባል የዲጂታል ማርኬቲንግ ኤጀንሲ እና ሁለተኛው ደግሞ ተማሪዎችን ከ1ኛ ክፍል እስከ 12ኛ ክፍል ቲቶር የሚያደርግ የቲቶሪንግ ኤጀንሲ አለ። ይህን ነገር ለምንድን ነው መነግራችሁ? ስለ ራሴ ማውራት ፈልጌ ብራግ ማድረግ ፈልጌ ሳይሆን እኔ ከ2 ዓመት በፊት የቤት ኪራይ መክፈል ሚያቅተኝ ሀስል ማድረግ ነገር ግን ከስራ መቀየር ሰው አሁን ላይ 2 ቢዝነሶች ራን ማድረግ ከቻልኩ እናንተ ራን ማድረግ ማችሉበት የራሳችሁን ቢዝነስ ሜክ ማድረግ ማችሉበት ምንም አይነት ሪዝን እንደሌለ ሼር ለማድረግ ታይማችሁን ሴቭ ለማድረግ ቀጥታ ወደ ቪዲዮ። አሁን ላይ የትም ቦታ ሆናችሁ ተማሪ ልትሆኑ ትችላላችሁ። የሆነ መስሪያ ቤት ውስጥ ተቀጥራችሁ የምትሰሩ ሰዎች በቀላሉ ከቤታችሁ ናችሁ በወር በትንሹ 20 ሺህ ብር ሜክ ማድረግ የምትችሉበት የኦንላይን ቢዝነስ ሶሻል ሚዲያ ማኔጅመንት ነው። አሁን ላይ ከምን ጊዜውም በላይ ቢዝነሶች ወደ ሶሻል ሚዲያ እየመጡ ነው። ምክንያቱም ከዚህ በፊት ብዙ ቢዝነሶች ማስታወቂያቸውን ሬዲዮ ላይ፣ ቴሌቪዥን ላይ፣ ጋዜጣ ላይ ነበር የሚያስታውቁት። አሁን ላይ ግን አንፎርቹኔትሊ አብዛኛውን ጊዜያችን ኢንቨስት የምናደርገውና ጊዜያችን ኮንሱም የምናደርገው ሶሻል ሚዲያ ላይ ስለሆነ አቴንሽን ይፈልጋሉ። ቢዝነሳቸውን ኦንላይን ላይ የሚያሳድግላቸው ብራንዳቸውን ቢልድ የሚያደርግላቸው የሚፈልጓቸውን ከስተመሮች የሚያመጣላቸውና ሴልሳቸው የሚጨምርላቸው ሰው ይፈልጋል፣ ታይም ስለሌላቸው። ስለዚህ እናንተ ሶሻል ሚዲያቸውን ማኔጅ በማድረግ የሚፈልጓቸውን ከስተመሮች አትራክት ማድረግ እንዲችሉና ሴልሳቸውን መጨመር እንዲችሉ የምታግዟቸው ከሆነ ከምን ጊዜውም በላይ ቢዝነስ ኦነሮቹ ለእናንተ በወር በትንሹ 20 ሺህ ብርና ከዛም በላይ ለመክፈል ሬዲ ናቸው። ስለዚህ ከእናንተ ኤክስፔክት የሚደረገው ሶሻል ሚዲያ ማኔጅመንት እንዴት ይሰራል፣ በምን አይነት ሚንስ ለቢዝነስ ኦነሮቹ ሰፖርት እያደረጉ ተጨማሪ ገንዘብ ሜክ ላድርግ የሚለውን ነገር በደንብ አንደርስታንድ ማድረግና ጊዜውን በደንብ መጠቀም። ይሄን የኢንተርኔት ዘመን በደንብ መጠቀም ነው ከእናንተ ኤክስፔክት የሚደረገው። ይህን ማትፈልጉ ከሆነና ስልካችሁን ስክሮል ለማድረግ ሶሻል ሚዲያ ለመጠቀም ጊዜያችሁን ለማቃጠል ከሆነ የምትጠቀሙት ትረስት ሚ ከሆነ ጊዜ በኋላ ይቆጫችኋል። ሰዎቹ ሶሻል ሚዲያን በመጠቀም ላይፋቸውን ትራንስፎርም እያደረጉ ነው። ይህን እኔ ማስረዳት አይጠበቅብኝም። እንደምታውቁ ሶሻል ሚዲያ ላይ ለእናቴ ቤት ገዛው፣ መኪና ገዛው የሚሉ ሰዎች እየበዙ ነው። 20 ዓመት 25 ዓመት ያልሞላቸው ልጆች ናቸው ይህን ነገር እያደረጉ ያሉት። ስለዚህ ጊዜያችሁን ኮንሱም ማድረግ አይጠበቅባችሁ። እንደ ሶሻል ሚዲያ ማናጀር አሁን ላይ ገንዘብ ሜክ ለማድረግ ከእናንተ ኤክስፔክት የሚደረገው የመጀመሪያው ስለ ሶሻል ሚዲያ ስትራቴጂ አንደርስታንድ ማድረግ ነው። ምክንያቱም እያንዳንዱ ቢዝነስ ወደ ሶሻል ሚዲያ ሲመጣ የሆነ ጎል አለው። ሴልሱ መጨመር ሊሆን ይችላል፣ ብራንዱን ቢውልድ ማድረግ ሊሆን ይችላል፣ ፕላስ ደግሞ ሶሻል ሚዲያ ኢንጌጅመንቱን መጨመር ሊሆን ይችላል። ስለዚህ እናንተ የቢዝነሱን ጎል በደንብ አንደርስታንድ አድርጋችሁ ለዚህ ቢዝነስ ምን አይነት ስትራቴጂ ነው የሚያስፈልገው የሚለውን ነገር ክሊርሊ ዲፋይን ማድረግና ለዛ ነገር ሰፖርት ማድረግ እንደ ሶሻል ሚዲያ ማናጀር ኤክስፔክት የሚደረግ ነገር ነው። ሁለተኛውና ቤዚኩ ከአንድ ሶሻል ሚዲያ ማናጀር ኤክስፔክት የሚደረገው ነገር ኮንቴንት ስኬጁል እና ፕላን ማዘጋጀት ነው። ምክንያቱም እያንዳንዱ ሶሻል ሚዲያ ላይ ፖስት የሚደረጉ ኮንቴንቶች ክሊር የሆነ ፕላን ያስፈልጋቸዋል። ፕላስ ደግሞ ፖስት የሚደረጉበት የራሳቸው የሆነ ስኬጁል ያስፈልጋቸዋል እንጂ አርቢትራሪ የግድ ፖስት መደረግ ስላለበት ብቻ የሆነ ራንደም የሆነ ኮንቴንት ፖስት አይደረግም። ስለዚህ ስኪልድ እንደሆነ ሶሻል ሚዲያ ማናጀር ከእናንተ ኤክስፔክት የሚደረገው ምን አይነት ኮንቴንቶች ናቸው ለዚህ ቢዝነስ የሚያስፈልገው፣ እሱን ነገር ኢን አድቫንስ ቀድማችሁ ፕላን ማድረግ ከእናንተ ኤክስፔክት የሚደረግ ነው። ሁለተኛው ፕላን የተደረጉ ኮንቴንቶች ደግሞ መቼ ነው ፖስት መደረግ ያለባቸው የሚለውን ነገር ኢን አድቫንስ ዲፋይን ማድረግ አለባችሁ። ይሄን የምታደርጉ ከሆነ ሶሻል ሚዲያቸውን በደንብ ማሳደግ ትችላላችሁ። ቢዝነስ ኦነሮችም ደግሞ ለእናንተ ኦፕን ሆነው ለመክፈል ሬዲ ይሆናል ማለት። ስለዚህ ስለ ሶሻል ሚዲያ ፕላኒንግ እና ስኬጁሊንግ ቤዚክ የሆነ አንደርስታንዲንግ ያስፈልጋቸዋል። ሶስተኛው ከአንድ ሶሻል ሚዲያ ማናጀር ኤክስፔክት የሚደረገው ሪስፖንሲቢሊቲ አዲስ ሶሻል ሚዲያ አካውንቶችን ክሬት ማድረግና ያሉትን ደግሞ ኦፕቲማይዝ ማድረግ ነው። ምክንያቱም የሆነ ቢዝነሶችን ሪፕሬዘንት አድርጋችሁ ስለሆነ ሶሻል ሚዲያ ማናጀር ሆናችሁ እየሰራችሁ ያላችሁት ያ ሶሻል ሚዲያ በደንብ ፕሮፌሽናል መሆን አለበት። የሚጻፈው ነገር፣ ፖስት የሚደረገው ነገር፣ ባዮቸው፣ አድሬሱ፣ ፕሮፋይል ፒክቸሩ፣ ባነሩ እያንዳንዱ ነገር ፕሮፌሽናል መሆን አለበት። ምክንያቱም ከሆነ ዓመት በፊት ቢዝነሶች ኦር ደግሞ የሆነ ከስተመሮች ሰርች የሚያደርጉት የሆነን ቢዝነስ ማወቅ ሲፈልጉ ዌብሳይት ላይ ነበር። አሁን ላይ ግን ዌብሳይት ላይ ቼክ የሚያደርግ ሰው የለም።
ስለዚህ ቼክ የሚያደርጉት ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ደግሞ የእናንተ ሪፕሬዘንት ያደረጋችሁት አካውንት ፕሮፌሽናል ካልመሰለ ክላይንቶች መጥተው ከዛ ሰው ሊገዙ አይችሉም። ስለዚህ አንደኛው ኪ ሪስፖንሲቢሊቲ ከእናንተ ኤክስፔክት የሚደረገው ነገር ፕሮፌሽናል የሆነ ቢዝነስ አካውንት ክሬት ማድረግና ክሬት የተደረገ ነገር ደግሞ ካለ ፕሮፌሽናሊ ኦፕቲማይዝ ማድረግ ይሆናል ማለት ነው። አራተኛው ከአንድ ሶሻል ሚዲያ ማናጀር ኤክስፔክት የሚደረግ ሪስፖንሲቢሊቲ ኮንቴንቶችን ታይምሊ ፖስት ማድረግ ነው። ምክንያቱም ቢዝነስ ኦነሮቹ እነሱን ሪፕሬዘንት አድርጋችሁ ኮንቴንቶች ፖስት እንድታደረጉላቸው ነው ሃየር ያደረጓችሁ። ብዙ ጊዜ እንዲሁም ሶሻል ሚዲያ ማናጀር ሲባል አብዛኛው ሰው ኮንሲደር የሚያደርገው ኮንቴንቶችን ፖስት ማድረግ ይመስለዋል። ኦፍኮርስ አንደኛው ሪስፖንሲቢሊቲ ነው፣ ግን ዋና ግን አይደለም። ስለዚህ እናንተ ቢዝነሶች ሪፕሬዘንት እስካረጋችሁ ድረስ ቢዝነሶች የሚፈልጉትን ቢዝነስ ጎል ሚት እንዲያደርጉ ታይምሊ የሚያስፈልጉ ኮንቴንቶች ያ ማለት ቪዲዮ ሊሆን ይችላል፣ ግራፊክስ ሊሆን ይችላል፣ ስቶሪስ ሊሆን ይችላል፣ ኤኒ ቴክስት ሊሆን ይችላል፣ አኮርዲንግሊ ፖስት ማድረግ መቻል አለባችሁ። አምስተኛውና ኦፕሽናል የሆነው ነገር ግን እናንተ አድቫንስ ብታደርጉት በጣም ሪኮመንድ የሚደረገውና እናንተን ተመራጭ የሚያደርጋችሁ ሪስፖንሲቢሊቲ ወይም ስኪል ኮንቴንት ክሬሽን ነው። ኦፍኮርስ እንደ ሶሻል ሚዲያ ማናጀር ኮንቴንቶች ክሬት ማድረግ ላይጠበቅባችሁ ይችላል። ነገር ግን በምን አይነት ሚንስ ኮንቴንቶች ክሬት እንደሚደረጉ ኮንቴንት ኢን ሴንስ ቪዲዮ ሊሆን ይችላል፣ ግራፊክስ ሊሆን ይችላል፣ ኤኒ ሌሎቹ ኮንቴንት ታይፖች እንዴት ክሬት እንደሚደረጉ ቤዚክ የሆነ አንደርስታንዲንግ አላችሁ ማለት ከሌሎቹ ሶሻል ሚዲያ ማናጀሮች እናንተ ተመራጭ ትሆናላችሁ ማለት። ስለዚህ ሞር ኦፍ እንደ ሶሻል ሚዲያ ማናጀር አንደኛው በደንብ አድቫንስ ልታደርጉት የሚገባውና እኔም ሪኮመንድ ማድረጋችሁ ስኪል ኮንቴንት ክሬሽን ነው። ስድስተኛውና እኔም ፐርሰናሊ ሪኮመንድ ማድረገው የሶሻል ሚዲያ ማናጀር ኪ ሪስፖንሲቢሊቲ ፎሎ አፕ እና ኢንጌጅመንት ነው። ቢዝነሶች ኦንላይን ላይ እንዲያድጉ ኮንቲኒየስሊ ፖስት የሚደረጉ ኮንቴንቶች አሉ። እነኛን ደግሞ ኮንቴንቶች ኮንሱም ካደረጉ በኋላ ኮሜንት የሚያደርጉ ፊድባክ ምናምን የሚጽፉ ኦዲየንስ ይኖራሉ። ስለዚህ እነኛን የሚጻፉ ኮሜንቶችን ፕሮፌሽናሊ የሚመልስላቸው ሰው ይፈላል። ኢንጌጅመንቱን በደንብ ፎሎ የሚያደርግ ኤኒ ኮሜንት ካለ ፊድባክ ካለ ፕሮፌሽናል ሪስፖንድ የሚያደርግ ብራንዱን ደግሞ ሪፕሬዘንት አድርጎ ኮሚኒቲ ቢልድ የሚያደርግ ሶሻል ሚዲያ ማናጀር ያስፈልጋል። ይሄንን ማድረግ የእናንተ ሪስፖንሲቢሊቲ ነው። ምክንያቱም ይሄን የምታደርጉላቸው ከሆነ ቢዝነስ ኦነሮቹ ለእናንተ ለመክፈል በጣም ኦፕን ስለሚሆኑ ማለት ነው። ሰባተኛውና ከአንድ ፕሮፌሽናል ከሆነ ሶሻል ሚዲያ ማናጀር ሪኮመንድ የሚደረግ ኪ ሪስፖንሲቢሊቲ ነገር ግን ብዙ ጊዜ ኢግኖር የሚደረገው ሪስፖንሲቢሊቲ ኮንቲኒየስሊ ሪፖርቶችን ጀነሬት እያደረጋችሁ ሪፕሬዘንት ለምታደረጉት ብራንድ ቢዝነስ ኦነር መላክ ነው። ምክንያቱም እየተሰራ ያለ ነገር ኢትሃዝ ቱ ቢ ሜጀር አለ። ሜጀር የተደረገ ነገር ደግሞ ምንድነው ፕሪቪየስሊ የነበረው ፊድባክ በምን አይነት ሚስ እናስተካክለው፣ ምን ነበር የነበረው ጋፕ፣ እያንዳንዱ ነገር ሪፖርት መደረግ አለበት። ያ ማለት ኢንጌጅመንቱ፣ ሪቹ፣ አጠቃላይ ኬፒአዮቹ በደንብ ሪኮግናይዝ ተደርገው መላክ መቻል አለባቸው። ይሄን የምትልኩ ከሆነ ትረስት ሚ ቢዝነስ ኦነሮቹ እናንተን ይወዷቸዋል። ነገር ግን እንዲሁ እንደ ሶሻል ሚዲያ ማናጀር የሆነ ኮንቴንቶችን ፖስት እያደረጋችሁ ክፈሉኝ ብትላቸው ቢዝነስ ኦነሮቹ ያን ያክል ላይ ከፍላችሁ ይችላል። ምክንያቱም አብዛኛው ቢዝነስ ኦነር ምን ያክል ኢንቨስት ላደረግኩት ነገር ምን ያክል ሪዛልት እያገኘሁ ነው የሚለውን ነገር ማወቅ ይፈልጋል። ይሄን የምታደርጉ ከሆነ ተመራጭ የሆነ ሶሻል ሚዲያ ማናጀር ትሆናላችሁ። እንደ ሶሻል ሚዲያ ማናጀር አክት አድርጋችሁ በምትሰሩበት ጊዜ ቤዚክ የሆነ አንደርስታንድ ማድረግ ያለባችሁና አብዛኛው ክላይንት የሚፈልገውን ነገር ሼር አድርጋችሁ ፍሮም ማይ ኤክስፒሪየንስ ማለት ነው። ቢዝነስ ኦነሮቹ ለእናንተ የሚከፍሏችሁ ክሬት ላደረጋችሁት ኮንቴንት ፖስት ለምታደረጉት ነገር አይደለም፣ እናንተ ክሬት ለምታደረጉት ቫሊዩ ነው። በቃ 15 ቪዲዮ ክሬት አደረግላለሁ ወይም ደግሞ ኮንቲኒየስ ዴይሊ ቤዝ ኮንቴንት ፖስት አደረግላችኋለሁ ብትሉት ክሪንጅ ይሆናል። ምክንያቱም አፍተር ኦል የሚመጣው ሪተርን አያሳይም። ስለዚህ እናንተ የምታደረጉት ኦንላይን ላይ ቢዝነስን ቢውልድ አደረግልሃለሁ፣ ሰዎቹ ስለአንተ ቢዝነስ እንዲያውቁ አደርጋለሁ። ኤኒ ከአንተ ሳይድ ሊሆን ይችላል ከክላይንት ሳይድ ለሚመጣው ነገር እኔ አንተን ሪፕሬዘንት አድርጌ ፊድባኮችን ልመልስልክ እችላለሁ፣ የምትፈልጋቸውን ከስተመሮች አመጣላለሁ፣ ሴልስን ጨምርላለሁ። እነኝን ነገሮች ክሊርሊ ማሳየት መቻል አለባቸው። እስፔሻሊ ቢዝነስ ኦነሮች ሪች አውት ለማድረግ በምትሄዱበት ጊዜ ብዙ ጊዜ እኔም በደንብ አንደርስታንድ ስለማድረገው ነው። አብዛኛው ሰው ሶሻል ሚዲያ ማናጀር ነኝ ይላል፣ እሰራለሁ ሶሻል ሚዲያ ማርኬቲንግ ይላል። ነገር ግን ሄዶ ክላይንቶችን ፒች በሚያደርግበት ጊዜ ክሬት ስለሚያደርገው ነገር ነው የሚያወራው። ኮንቲኒየስሊ ፖስት አደረግላለሁ፣ ሪፕሪ አደረግላለሁ፣ ይህን ያክል ኮንቴንቶች ክሬት አደረግላለሁ። እሱን ፊቸሩን አይደለም ወይም ደግሞ ፕሮሰሱን አይደለም ለቢዝነስ ኦነሮቹ ማሳየት ያለባችሁ ኢንድ ሪዛልቱን ነው። የሚፈልገውን ነገር ነው ማሳየት ያለባችሁ። ምክንያቱም አፍተሮል የሚሰራው ፕሮሰስ የሆነ ሪዛልት ማምጣት መቻል አለበት። ሪዛልት ማያመጣ ከሆነ ዳዝንት ጌም ሴንስ። ስለዚህ ክላይንቶች ሪች አውት በምታደርጉበት ጊዜ ይሄን ነገር አንደርስታንድ አድርጋችሁ ፒች ማድረግ አለባችሁ። ስለ ሶሻል ሚዲያ ማኔጅመንት እና ስለ ኪ ሪስፖንሲቢሊቲዎች ያክል ዲስከስ ካደረግና አንደርስታንድ ካደረጋችሁት እንዴት ነው በሶሻል ሚዲያ ማኔጅመንት ገንዘብ ሜክ ማድረገው የሚለው ቤዚክ የሆኑ ስቴፖች ሼር አድርጋችሁ። የመጀመሪያው ኦፍኮርስ ማንኛውም ስኪል ላይ ኤክስፔክት እንደሚደረገው ስለ ፕላትፎርሞቹና ስለ ኢንሳይቱ ዲፕ የሆነ አንደርስታንድ ሊኖራችሁ ይገባል።
ምክንያቱም ቢዝነስ ኦነሮቹ እናንተን ሃየር የሚያደርጓችሁ ከነሱ የተሻለ እውቀት አላችሁ ብሎ አስበው ነው። ስለዚህ ስለ ፕላትፎርሞቹ፣ ስለ አልጎሪዝማቸው ቤዚክ የሆነ አንደርስታንዲንግ ያስፈልጋቸዋል። ምክንያቱም ፌስቡክ፣ ኢንስታግራም፣ ቲክቶክ ላይ ከሆነ የምትሰሩት እነኚህ ፕላትፎርሞች እንዴት ነው የሚሰሩት፣ አልጎሪዝማቸውን እንዴት ነው የሚሰራው፣ ምን አይነት ኮንቴንቶችን ሞር ሊቨሬጅ ያደርጋሉ፣ ምን አይነት ኦዲየንሶች አሉ፣ እያንዳንዱ ሶሻል ሚዲያ ላይ ሲመጣ ምን አይነት ጎሎች ናቸው የሚደረገው የሚለውን ዲቴይል የሆነ አንደርስታንዲንግ ያስፈልጋቸዋል። ምክንያቱም ያን ነገር አንደርስታንድ ካላረጋችሁ እናንተ ሄዳችሁ ቢዝነስ ኦነሮችን ለማሳመን በጣም ስለምትቸገሩ። ስለዚህ የመጀመሪያው ሁሌ መሆን ያለበት ቤዚክ የሆነ የፕላትፎርሞቹ አንደርስታንዲንግ እና ኢንሳይቶቹ ምን አይነት ፊድባክ ይሰጡናል የሚለው ነገር ቤዚካሊ አንደርስታንድ ማድረግ መቻል አለባቸው። ሁለተኛው እንደ ሶሻል ሚዲያ ማናጀር ስፔሻሊ ናዌዴስ ገንዘብ ሜክ ለማድረግ ከእናንተ ኤክስፔክት የሚደረገው ነገር ክሊር የሆነ ፖርትፎሊዮ ቢውልድ ማድረግ ነው። ትራዲሽናሊ ሰዎቹ እናንተን ሃየር ሲያደርጓችሁ ማንኛውም ፕሮፌሽን ላይ ሲቪያችሁን ነበር ቼክ የሚያደርጉት፣ የት ተምራል፣ ግሬድክ ምንድን ነው ነበር። አሁን ላይ ግን እንደዛ አይደለም ሰዎቹ ሃየር የሚያደርጉት። አንተን ወይም አንቺን ሃየር ሳረግሽ ምን አይነት ሪዛልቶችን ታመጭልኛለሽ፣ ከዚህ በፊት ያመጣሻቸው ሪዛልቶች ምንድናቸው የሚለው ነው ቼክ ማድረግ ይፈልጉት። ስለዚህ አንድ ኒሽ ምረጡና እዛ ኒሽ ላይ ፖርትፎሊዮ ቢውልድ አድርጉ። ኢቭን ያን ኦፖርቹኒቲ እንኳን የሚሰጣችሁ ሰው ባይኖር ለራሳችሁ የሆነ የራሳችሁን ሶሻል ሚዲያ ማኔጅ በማድረግ የሆነ ፕሩፍ አሳዩ። ምክንያቱም እናንተ ሪዛልት ስታሳዩቸው፣ ፕሩፍ ስታሳዩቸው ነው ቢዝነስ ኦነሮቹ ሊሆን ይችላል ፐርሰናል ብራንዶቹ እናንተን ሃየር የሚያደርጓችሁና ለእናንተ ኦፖርቹኒቲ ያመቻቹላችሁ። ይህን ሳታደርጉ ግን ሄዳችሁ ቅጠረኝ፣ እኔ ሶሻል ሚዲያ ማናጀር ነኝ፣ እንደዚህ አይነት ሰርተፍኬት አለኝ ብትሉት ማንም ሰው ሃየር ያደርጋችሁ። እኔም ጋር ሪች አውት የሚያደርጉኝ አሉ ሶሻል ሚዲያ ማናጀር፣ እኔም ሃየር ማድረጋቸው ማለት ነው። እነሱን ቼክ ማድረገው በምንድን ነው? ከዚህ በፊት የሰርታችኋል፣ ምን አይነት ሪዛልት አምጥታችኋል፣ ዋት ኢዝ ዮር ፖርትፎሊዮ የሚል ነው። ማንኛውም ስኪል ላይ እንደዚህ ነው። ስለዚህ ነገር አድርጉ። ሶስተኛ በሶሻል ሚዲያ ማርኬቲንግ ገንዘብ ሜክ ለማድረግ ከእናንተ ኤክስፔክት የሚደረገው ነገርና አብዛኛው ሰው የሚሳሳተው ነገር ክላይንት ፒች ለማድረግ ከመሄዳችሁ በፊት የዚህ ቢዝነስ ጋፑ ምንድን ነው፣ እኔ ምን አይነት ፕሮብለም ሶልቭ ላደርግ እችላለሁ የሚለው ነገር ክሊርሊ አንደርስታንድ አድርጉ። ብዙ ሰው ነው የሚሳሳተው። ባይዜ የሆነ ካፌ ሄድና ወር ደግሞ የሆነ ዴንታል ክሊኒክ ሄድና እኔ ሶሻል ሚዲያ ማናጀር ነኝ ሃየር አድርጉ ይላል። ለምንድን ነው አንተን ሃየር የሚያደርገ? ምክንያቱም መጀመሪያ ላይ እኮ ማንም ሰው የሆነ ሰው ሰፖርት የሚፈልገው የሆነ ጋፕ ካለና ያን ነገር ሶልቭ ያደርግልኛል ብሎ ሲያስብ ነው። ስለዚህ እናንተ ከመሄዳችሁ በፊት መጀመሪያ ላይ ክላይንት ፒች ለማድረግ ስታስቡ ይሄ ኢንዱስትሪ ወይም ደግሞ ይሄ ካምፓኒ ምን አይነት ፕሮብለም ነው ያለበት፣ ምን አይነት ጎል ነው ያለው፣ እኔ በምን አይነት ሚት ያን ነገር አቺቭ እንዲያደርግ ሰፖርት አደርገዋለሁ የሚለውን ነገር ክሊር አይዴንቲፋይ ማድረግ አለባችሁ። ለምሳሌ ክላይንቱ ሴልስ ማምጣት ከሆነ በጣም አሁን ፕራዮሪቲ ሰጥቶ እየሰራ ያለው እናንተ ፎሎወር በዚህን ያክል እጨምርልሃለሁ ብትሉት ሴልስ ላይ ሰባው ይችላል። የምሬን ነው። ምክንያቱም እሱን እያሳሰበ ያለው ሴልስ ማምጣቱ ነው። ቢዝነሱ እየከሰረን ያለው እናንተ ደግሞ ስለ ቪው እና ስለ ፎሎወር ነው እያወራችሁ ያላችሁ። ስለዚህ መጀመሪያ ላይ የሆነን ክሊያንት ሪች አውት ለማድረግ ከማሰባችሁ በፊት መጀመሪያ ላይ ስለ ቢዝነሱ አንደርስታንድ አድርጋችሁ ሂዱ። ቢያንስ ቼክ አድርጉ። ኦር ደግሞ ሶሻል ሚዲያም ካለው ሶሻል ሚዲያውን ቼክ አድርጉና ቤዚክ የሆነ አንደርስታንዲንግ ኖራችሁ ከሄዳችሁ ትረስት ዊን ታደርጋላችሁ። ይህን እኔ ሁሌ ዴይሊ ቤስ ስለማድረግ ሰርሱልኝ ነው። አራተኛው እንደ ሶሻል ሚዲያ ማናጀር ገንዘብ ሜክ ለማድረግ ኦፍኮርስ ከእናንተ ኤክስፔክት የሚደረገው ነገር ክላይንቶችን ሪች አውት ማድረግ ነው። ምክንያቱም ስኪሎን ዴቨሎፕ ብታደረጉት፣ ፖርትፎሊዮ ቢውልድ ብታደረጉ፣ ስለ ቢዝነሱ ቤዚክ የሆነ አንደርስታንዲንግ ቢኖራችሁ፣ የሚገርም ሰርተፍኬት ቢኖራችሁ፣ ነገር ግን ለእናንተን ሰርቪስ የሚፈልጉ ሰዎችን ፒች ማድረግ ካልቻላችሁና ሄዳችሁ ያላችሁን ሰርቪስ መሸጥ ካልቻላችሁ ገንዘብ ሜክ ማድረግ አትችሉም። ስለዚህ ከእናንተ ኤክስፔክት የሚደረገው ነገር ቢዝነሶችን አንደርስታንድ ካደረጋችሁ በኋላ ሄዳችሁ ሰርቪሳችሁን መሸጥ ነው። ይህን ደግሞ ስታደረጉ አሁን ላይ በጣም ብዙ ቴክኒኮች አሉ። የመጀመሪያው አሁን ላይ ክላይንቶች ሪች አውት ለማድረግ ከምትጠቀሙባቸው ቴክኒኮች የመጀመሪያው ኦልሬዲ በስልክ መደወል ሊሆን ይችላል። የምትፈልጓቸውን ሰዎች ሶሻል ሚዲያ ላይ ቼክ በማድረግ ስልካቸውን ታገኛላችሁ። ኦር ደግሞ ሊንክድኢን ላይ ሊሆን ይችላል ፕሮባብሊ። ከዛ ካገኛችሁ በኋላ ሰርቪሳችሁን በስትክክል ፕሮፌሽናሊ መሸጥ። ያ ማለት ቅድም ያልኳችሁ ነገር በደንብ ኮንሲደር አድርጋችሁ ይሄ ቢዝነስ ምን አይነት ፕሮብለም ነው ያለው፣ ስለዚህ እናንተ ፕሮብለሙን በምን አይነት ሚንስ ሶልቭ እንደምታደርጉ በስልክ በመደወል ኮሚኒኬት ማድረግ። ሌላኛው ቢዝነሶችን ሪች አውት ለማድረግ የምትጠቀሙበት ነገር ሶሻል ሚዲያ ላይ ዴም ማድረግ። ነገር ግን ሶሻል ሚዲያ ላይ ዴም በምታደርጉበት ጊዜ ቢ ፕሮፌሽናል። ሃይ ብሎ የሚልክ ሰው አለ። ሃይ ብላችሁ እንዴት ልካችሁት እንዴት ሪስፖንድ ያደርግላችኋል? ቢዝነስ ኦነሮች እኮ ዛሬ ቢዚ አይደለ? ፕላስ ደግሞ አይዶና ፕሮፌሽናልም ነው እያላስብም ሃይ ብሎ ዳዝን ጌቭ ሴንስ። ስለዚህ እናንተ ራሳችሁ ማስተዋወቅ፣ ከየት እንደመጣችሁ ክሊርሊ ዲፋይን ማድረግ፣ ምን አይነት ጋፕ እንዳያችሁ በደንብ ዲፋይን ማድረግ ማሳየት፣ ዜን ደግሞ እናንተ ያን ነገር በምን አይነት ሚንስ ሶልቭ እንደምታደርጉ ክሊርሊ መናገር ዴም ስታደርጉ ማለት ነው። ዜን ያን ነገር እናንተ ፕሮብለሙን በደንብ ሂት አድርጋችሁ ሶሉሽኑን ካሳያችኋቸው ሪፕሌይ የማያደርጉበት ምንም አይነት ሚንስ የለም።
ሌላኛው በኢሜል ሊሆን ይችላል። ኢሜል በመጻፍ አሁን ላይ እኛ ሀገር ላይ የተለመደ ነው። በኢሜል ሰዎቹ ኮንታክት ማድረግ ትችላላችሁ። ስፔሻሊ ቢዝነስ ላይ ያሉ ሰዎች እነሱ እንኳን ሪስፖንድ ባያደርጉ ኦልሬዲ ከስተመር ሰርቪስ ስለሚኖራቸው ኢሜል ቼክ ያደርጋሉ። ስለዚህ ኢሜል ሌላኛው ከስተመሮቻችሁን ሪች አውት የምታደርጉበት ቴክኒክ ነው። ክላይንቶችን ሪች አውት በምታደርጉበት ጊዜ ብዙ ሰው የሚሳሳተው ነገር ሪች አውት ሲያደርግ እዛው ጋር ሰርቪሱን ለመሸጥ ይሞክራል። ለምሳሌ ሶሻል ሚዲያ ማናጀር ከሆናችሁ የደወላችሁ ያላችሁ ለሶሻል ሚዲያ ማኔጅመንት ሰርቪስ ከሆነ እዛው ጋር መሸጥ አይጠበቅባችሁም። ስትደውለት ወር ዴም ስታደርጉለት እዛው ጋር መሸጥ አይጠበቅባችሁም። መጀመሪያ ላይ ክላይንት ሪች አውት የምታደርጉት ስኬጁል ለማስደረግ ነው እንጂ ሰርቪሱን ለመሸጥ መሆን የለበትም። ምክንያቱም በኢሜይል ሁሉም ሰርቪስ ሸጣችሁ ላጨርሱ ትችላላችሁ፣ ልታስረዱትም አትችሉም። ስለዚህ ክላይንት ሪች አውት ስታደርጉ ፕሮብለሙን ማሳየት፣ ዜን ክሬት የምታደርጉትን ቫሊዩ ማሳየት እና ፋይናሊ ስለዚህ ነገር ፈርዘር የምትፈልግ ከሆነ 30 ደቂቃ ካለ ቁጭ ብለን እናውራ ነው መሆን ያለበት። ብዙ ቢዝነስ ኦነሮች ፓኬጅ ላኩልን ሊሏችሁ ይችላሉ። ፓኬጅ መላክ አይጠበቅባቸውም። ኢንፐርሰን አግኝታችኋቸው በደንብ ኮሚኒኬት አድርጉ። ስለዚህ ክላይንት ሪች አውት በምታደርጉበት ሰክሰስ ሬታችሁ ኢቫሉዌት የሚደረገው አፖይንትመንት ስኬጁል በማድረግ ነው። የእናንተን የሶሻል ሚዲያ ማኔጅመንት ሰርቪስ ሊፈልጉ የሚችሉ ሰዎችን አፕሮች ካረጋችሁና ፈረስት ሚቲንግ አሬንጅ ካረጋችሁ በኋላ ዜን የሚሆነው የእናንተን ሰርቪስ ኦሮሞ ኦፈራችሁን አቅርባችሁ ከነሱ ጋር አግሪ አድርጋችሁ ፕራይስ አውጥታችሁ ማለት ነው ዲላችሁን መዝጋትና ወደ ሰርቪሱ መግባት ነው ከእናንተ ኤክስፔክት የሚደረገው። ነገር ግን አብዛኛው ሰው የሚሳሳተው ክላይንት ያገኛል፣ ኦፖርቹኒቲ ይሰጠዋል። ነገር ግን ከዛ በኋላ ከክላይንቶች ጋር ከአንድ ወር የዘለለ አይቀጥልም። ለምንድን ነው? የመጀመሪያው ኦቨር ፕሮሚስ ይገባና አንደር ደሪቨር ያደርጋል። ምክንያቱም በጣም ክሬዚ የሆነ ፕሮሚስ ትገቡና ነገር ግን አዘንዶ ዘመን ያን ነገር ደሊቨር ማድረግ ማትችሉ ከሆነ ክላይንቱ ከእናንተ ጋር መቀጠል አይችልም። ስለዚህ ፕሮሚስ ስታደርጉላቸው መጀመሪያ ላይ እናንተ ደሊቨር ማድረግ የምትችሉትን ነገር መሆን አለበት። ሁለተኛው ኦፈሮቻችሁን ስታቀርቡ እና ሰዎቹ ወይም ደግሞ ቢዝነስ ኦነሮች ኦፖርቹኒቲ ሲሰጧችሁ ኦፈራችሁን ፕሮፌሽናሊ ክራፍት አድርጉት እና ለሚገባውን ፕራይስ አውጡለት። ብዙ ሰው ይሳሳታል። ለምሳሌ በሶሻል ሚዲያ ማናጀር 5,000 ቻርጅ የሚያደርጋለ 50,000 ቻርጅ ማድረግ ይኖራል። ስለዚህ ክላይንቶችን ቻርጅ ስታደርጓቸው ማድረግ ያለባችሁ ነገር ምንድነው? ይሄ ቢዝነስ ኦነር ወይም ደግሞ ይሄ ቢዝነስ ምን ያክል እኔ ክሬት ማድረግለትን ነገር ይጠቀመዋል። ቻርጅ የምታደርጉት ክሬት ከምታደርጉለት ቫሊዩ እና እናንተ የምትሰጡትን ሰርቪስ ክላይንቱ ከሚጠቀምበት ቫሊዩ ተነስታችሁ መሆን መቻል አለበት። ይሄን ነገር የምታደርጉ ከሆነ እንደ ሶሻል ሚዲያ ማናጀር የሚቀራርሙ ገንዘቦች ሜክ ማድረግ ትችላላችሁ። አሴ ሶሻል ሚዲያ ማናጀር ኦፖርቹኒቲ ተሰጧችሁ ሰርቪሱን ደሊቨር እያደረጋችሁ ሌላ በደንብ ኖቲስ ማድረግ ያለባችሁ ነገር ሪፈራል መጠየቅ መርሳት የለባችሁ። ምክንያቱም እናንተ ደሊቨር በምታደርጉት ሰርቪስ ላይ በደንብ እርግጠኛ ከሆናችሁና ለቢዝነስ ኦነሮቹ ሪሊ የሚፈልጉት ሪዛልት ማምጣት እንችላለን ብላችሁ ካሰባችሁ ያ ቢዝነስ ኦነር ሳቲስፋይድ ስለሆነ ሌላ ክላይንት ሪኮመንድ ማድረግ ለሱ ቀላል ነው የሚሆነው። ስለዚህ ሪፈራል መጠየቅ ፓርት ኦፍ ዮር ታስክ መሆን አለበት። ይህን ማታደርጉ ከሆነ ክላይንቶቻችሁን ኦልሬዲ እያጣችሁን ያላችሁት ሌላ ተጨማሪ ክላይንት ማግኘት የምችሉበትን ኦፖርቹኒቲ እያጣችሁን ያላችሁ። ስለዚህ ኦልዌይስ የትኛውም አይነት ሰርቪስ ላይ ፓርቲኩላሪ ደግሞ ሶሻል ሚዲያ ማርኬቲንግ እና ሶሻል ሚዲያ ማኔጅመንት ያላችሁ ሰዎች በደንብ ኖቲስ እንድታደርጉ የምፈልገው ቢዝነስ ኦነር ሌላም ቢዝነስ ኦነር ነው የሚያውቀው። ስለዚህ ለአንድ ቢዝነስ ኦነር የሚፈልገው ሪዛልት ካመጣችሁለትና ቢዝነስ ጎሉን በሶሻል ሚዲያ ማኔጅመንት ሚት ማድረግ እንዲችል ካስቻላችሁት ሪፈራል መጠየቅ መርሳት የለባችሁ። ምክንያቱም እሱም እናንተ ባጠይቁትም ኦፍኮርስ ሪኮመንድ የሚያደርግ ሰው ይኖራል። ነገር ግን እናንተ ማስታወስን መርሳት የለባችሁ። ሌላ አሴ ሶሻል ሚዲያ ማኔጅመንት ሰርቪሳችሁን ደሊቨር በምታደርጉበት ጊዜ መርሳት የሌለባችሁ ነገርና ሁልጊዜ ማድረግ ያለባችሁ ነገር እያንዳንዱ የምትሰሩትን ነገር ኢንክሉዲንግ ዘ ሪዛልት መመዝገብ አለባችሁ። ምክንያቱም መቼ ምን አይነት ነገር እንደሚፈጠር አታውቁም። የሆነ ጊዜ ላይ ነገሮቹ ስሙዝሊ ይቀጥላሉ። ነገር ግን መሀል ላይ የሆነ ፍሪክሽን እንኳን ቢፈጠር እያንዳንዱ የምታደርጉትን ነገር መመዝገብ አለባችሁ። ፕሮሚስ የምታደርጉትን ነገር፣ አቺቭ ያደረጋችኋቸው ነገሮች እያንዳንዱ ነገር መመዝገባችሁ አንደኛ ዊትነስ ይሆናችኋል። ሁለተኛ ደግሞ በኋላ ላይ እንኳን ሌላ ክላይንት ሪች አውት በምታደርጉበት ጊዜ ያገኛችሁትን ሪዛልት እያሳያችሁ ሌላ ክላይንት አፕሮች ማድረግ ትችላላችሁ። ሌላኛው አስ የሶሻል ሚዲያ ማናጀር ሁሌም በደንብ ኤክሰርሳይዝ ማድረግ ያለባችሁና ስፔሻሊ በደንብ ፑሽ ማድረግ የምትፈልጉ ከሆነ ኤክሰርሳይዝ ማድረግ ያለባችሁ ራሳችሁን ኮንቲኒስ የሆነ ለርኒንግ ውስጥ አስገቡ። ምክንያቱም ነገሮቹ ኦን ዴይሊ ቤስ ነው እየተቀየሩ ያሉት። ጊዜው እየተቀየረ ፕላትፎርሞቹ እየተቀየሩ፣ ነገር ግን ራሳችሁን አፕዴት ማታደርጉ ከሆነ ጊዜ በኋላ ከማርኬቱ ትወጣላችሁ። ስለዚህ ስራውን እየሰራችሁ ገንዘብ ሜክ እያደረጋችሁ ሁሌም ግን ራሳችሁን ኮንቲኒስ የሆነ ለርኒንግ ውስጥ ማስገባት አለባችሁ። ይህን ደግሞ ለማድረግ ታንክስ ቱ ሶሻል ሚዲያ ታንክስ ቱ ኢንተርኔት ኤቭሪቲንግ አዘ ቲፕ ኦፍ ዮር ፊንገር ነው ያለው። ስለዚህ ሁሌም ራሳችሁን አፕዴት ማድረግ ማስተማር አንደኛው የስራው አካል መሆን አለበት ማለት። ይህን ማታደርጉ ከሆነ ከማርኬቱ ትወጣላችሁ።
ሶ ጋይስ እዚህ ቪዲዮ ላይ እንደ ሶሻል ሚዲያ ማናጀር ከእናንተ ምን ኤክስፔክት ይደረጋል፣ ፕላስ ደግሞ በሶሻል ሚዲያ ማኔጅመንት እንዴት ነው ገንዘብ ሜክ ማድረግ የምትችሉት የሚለውን ነገር ዲፕ ዳውን ሼር አድርጋቸው። እዚህ ቪዲዮ ላይ ሼር አድርጓችሁን እያንዳንዱ ነገር ኢምፕሊመንት የምታደርጉ ከሆነ ስልካችሁ ጀስት ዲቫይስ አይደለም፣ ገንዘብ ሜክ የምታደርጉበት ትልቅ ቱል ነው። ይህን ሳታደርጉ ግን የተማራችሁትን ነገር እንዲሁ ኢግኖር አድርጋችሁት ስልካችሁን ጀስት ሌሎቹ ገንዘብ ሜክ እያደረጉ እናንተ የእነሱን ኮንቴንት ስክሮል የምታደርጉ ከሆነ ኦን ዘ ሎንግ ራን ከሆነ ዓመት በኋላ ይጸጽታችኋል። ቅድም ብያችኋለሁ፣ አብዛኛው ሰው ስልኩን ገንዘብ ሜክ የሚያደርግበት ትልቅ ማሽን እያደረገው ነው። እናንተ ለነሱ ኢንፑት መሆን የለባችሁ። አሁን ላይ ገንዘብ ሜክ ለማድረግ ፋንሲ የሆነ ኢኩዊፕመንት አያስፈልጋችሁም። የዩኒቨርሲቲ ዲግሪ አያስፈልጋችሁም። ላክ አያስፈልግም። ከእናንተ ኤክስፔክት የሚደረገው እጃችሁ ላይ ያለውን ስልክ በትክክል መጠቀም፣ ኢንተርኔትን መጠቀም፣ ስኪሎችን ዴቨሎፕ ማድረግ፣ ያን ስኪል ደግሞ ተጠቅማችሁ በስልካችሁ ሰርቪስ ደሊቨሪ እየጋችሁ ገንዘብ ሜክ ማድረግ ነው። ጀስት ግን አሁን ላይ ኮንሱም ያደረጋችሁትን ነገር የምታውቁትን ነገር ወደ አክሽን ቀይሩት። ብዙዎቻችሁ ሚስ የምታደርጉት እዚህ ጋር ነው። ስኪሉ አላችሁ፣ እውቀቱ አላችሁ፣ ነገር ግን አክሽን ውስጥ ስለማትገቡ የዛሬ ዓመትም የዛሬ 5 ዓመትም ተመሳሳይ ላይፍ ትኖራላችሁ። አክሽን ነው ሰዎቹን እየቀየረ ያለው። ስለዚህ ምንም ታይምስ ኮንሱም ሳታደርጉ ወደ አክሽን ግቡ። ልክ እንደዚህ አይነት ኮንቴንቶች የሚመቻችሁ ከሆነና ስለ ሶሻል ሚዲያ ማርኬቲንግ፣ ስለ ዲጂታል ማርኬቲንግ፣ ገንዘብ ስለመስራት፣ አብሮ ስለማደግ ሞር ኢንተረስትድ የምትሆኑ ከሆነ ይህን ዩቲዩብ ቻናል ሰብስክራይብ በማድረግ ፋሚሊ ሁኑ። ኔክስት በሌላ ቪዲዮ እስክንገናኝ ባይ ሲዩ።